አሚን መልቲሚዲያ ፕሮዳክሽን ተማሪዋ ክፍል 8 ልብ አንጠልጣይ እውነተኛ ታሪክ ደራሲ ከደራሲያን ዓለም የቴሌግራም ቻናል ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ለሄድ ስል አይ አትሄድ ይቅርብ ኤፊ ብትደውልም አያነሳም ብታንኳኳም አይከፍትልህም። ልብስ ለመቀየር ከሆነ የምትገባው ይቅርብህ ትርፉ መቃቃር ነው እያለ እንዳልገባ ሲሞግተኝ ጤነኛ መስሎ አልታይሃለኝ። ማነው ውስጥ ያለው? ኪያ አይደል እንዴ? ማለቴ ከማንም ጋር ይሁን ኪያ ነው ውስጥ ያለው አይደል? አዎ እሱማ ኪያ ነው። ሌላ ማን ይሆናል? እና ታዲያ ምን እያልከኝ ነው? ለምንድን ነው የማይከፍትልኝ? ልብስና ጫማዬን በር ላይ ሆኜ እንዲያቀብለኝ መንገር እንጂ መግባት አልፈልግ። በሩን ከፍቶ እንደማያቀብልህ እርግጠኛ ስለሆንኩ ነው ብሎኝ እረፍ ብልጭ አለብኝ። ቆይ ውስጥ ከማን ጋር ነው ያለው? ከሴት ጋር? እና ከሴት ጋር ቢሆንስ ታዲያ ቆይ ማነት ሴቷ? እኔ አውቃታለሁ ስለው ለኔ መልስ ሳይሰጠኝ ልንገረው አልንገረው በሚል ውስጥ በገባ ስሜት አንዴ እኔን አንዴ ከሳቋ ጋር የምትታገለውን ገነትን ሲመለከት ኪያ ከማን ጋር እንደሆነ ገባኝ። እታው አትንገረኝ፣ ከማን ጋር እንዳለ ገብቶኛል። ከመክሊት ጋር ነው አይደለ? አዎ ኤፊ አለኝ ፈራ ተባ እያለ። እንኳን መክሊትን ዘር ማንዘሮቿን ይዞ ቢጋደም ለኔ ምንም አይመስለኝ። ልብሴን ወስዳለሁ ሳንኳኳ ይክፈትልኝና እንተያያለን እንግዲህ ብዬ ልሄድ ስል ክንዴን ያዝ አድርጎ ኤፍሬምና ኪያ በሴት ተጣሉ ሲባል አይደብርም ኤፊ? ልብስ መቀየሩ ይቅርብ አትግባ። ሃይ አቦ ልቀቀኝ እንግዲህ አታበሳጨኝ። ከመክሊት ጋር ስለሆነ ነው ወይስ ለሱ አግዘህ ነው? ንገረኝ እስኪ። ዝም ብለህ የማታውቀው ነገር ውስጥ ገብተህ አትንቦጫረቅ። ልቀቀኝ አቦ ስለው ጭራሽ ወገቤ ላይ ተጠምጥሞ ኤፊ የለበስከው እኮ አፖስቶ ነው። በቃ ዛሬ ቅዴ ቢሆንም በዚህ ልብስ ብትውል ብዙ አያሳጣም። ልጅቷም ኪያም ከሚደብራቸው ሲለኝ ከኪያ በላይ በማያገባው ገብቶ የሚንዛዛብኝ ጓደኛው ደሜን አፈላው። ተስፋዬ የምሬን ነው። ከኪያ ጋር ሳይሆን ካንተ ጋር ልጣላ ነው። ሰዓቴን አትግደልብኝ። አሁን ትለቀኛለህ ወይስ አትለቀኝም ኤፊ ሲለኝ ትዕግስቴ በዚህ መሃል ባለሱቋ ገነት ከሱቅ ወጣ መሃላችን ገባች። ኤፊ በሱም አትፍረድ እንዳትጣሉ ብሎ እኮ ነው። አንተ ደግሞ እላዩ ላይ እንደባብ ተጠምጥመህ ነው እንዴ እንዳይገባ የምታደርገው? እረ ትገርማለህ እያለች አላቀቀችኝ። ኤፍዬ እንደ ድሮ በረባ ባረባው በየሜዳው መጣላት እንደተውክ አውቃለሁ። ብትሄድም እንደማትጣለው እርግጠኛ ነኝ። ግን ኤፍዬ የግድ አሁን ገብተህ ልብስህን መቀየር አለብህ። አዎ ገኒ ዛሬ ስራ አልሰራም፣ ሌላ ፕሮግራም አለኝ። አሁኑኑ ልብሴን ቀይሬ መሄድ አለብኝ አልኳት። ሰዓት እያየሁ 4 ሰዓት ከ25 ሆኗል። ከልጅቷ ጋር ስለሆነ አልተናደድክም አይደል ኤፍዬ? አረ ገኒ ምን አገባኝና ነው የምናደደው? ዛሬ ነው እንዴ ኪያ ከመክሊት ጋር የጀመረው? ቆየ እኮ የዚህ ድርቅ ማለት ነው እንጂ የገረመኝ እኔ ስወጣ ትገባለህ ኤፍሬም እንዳይመጣብን ጠብቅልኝ ብሎሃል እንዴ? ወዳ ከተደፋችበት እንኳ አንተና ኪያ ስትፈልጉ የገራዥ ወንዶችን በሙሉ አሰልፋችሁ አስገቡላት። አይመለከተኝም። ያንተ ግግም ማለት ግን ያስጠላልሽ ስለው ዝም አለ። በቃ ኤፍዬ ራሱ ተስፋዬ ሄዶ ልብስና ጫማህን ያምጣልህ። አንተም እርግጠኛ ነኝ ባታያቸው ነው የምትመርጠው። ሂድ ራስህ ይዘህለትና ንገረው ኤፍዬ እንዲያመጣልህ የምትፈልገውን ልብስና ጫማ አለችኝ። አሪፍ መላ ነው ገንዬ፣ እንዴት እንደዚህ አይነት ሐሳብ እስካሁን እንዳልመጣልኝ ይገርማል አለ ተስፋዬ። ይገርማል አይደል? የምትገርመውማ አንተ ነህ። አንተ እንድታመጣልኝ አልፈልግም፣ እኔ ራሴ ሄጄ ነው የምወስደው ስለው ውይ ኤፍዬ እለሁን ተዋዋ፣ በቃ ይልቅ ንገረውና ሄዶ ያምጣልህ። ክፈት አልከፍትም ስትጨቃጨቁ አከራያችሁም ሊደብራቸው ይችላል አለች ገነት። ነገርኩት ሊያመጣልኝ እንደሄደ በቃ ይዞ ይምጣና እዚሁኛ ቤት ቀይረህ ትሄዳለህ አለች። ከ10 ደቂቃ በኋላ ይዞልኝ መጣ። ምን አለ አለችው ገነት። አይ
ምንም አላለም። ምን ይላል ብለሽ ነው አላት። አንተ ግን የእውነት ጓደኛው ከሆንክ ምከረው። ቆይ እሱ ዕድሜ ልኩን እንደ ወህኒ ቤት እስረኛ ሌላውን ካልቀመሰ አይበላም እንዴ? ሃይ ሁሌ ጓደኞቹ የጀማመራቸውን ሴቶች እያፈላለገ መጨረስ ነው ስራው ስትለው ሳቄን አመጣችው። ገኒ ደግሞ ጥፋቱ የሱ ብቻ ነው እንዴ? ሴቶቹ ባይፈልጉ በግድ አያመጣቸው አለ የኪያ ጠበቃ ተስፋዬ። ስማ ተስፋዬ፣ አንተ ለኪያ የምትከራከረውን ያህል እሱ ራሱ ለራሱ እንዲህ ሲከራከር አይቼም ሰምቼም አላቅም። ትገርማለህ አቦ ስለው እኔን እንዳልሰማ አልፎኝ ከገነት ጋር የጀመረውን ክርክር ቀጠለ። እነሱ ሲከራከሩ እኔ ከሱቁ ጀርባ ወዳለው የነገነት ቤት ገባሁና ተጣጥቤ ልብሴን በመቀየር እኔና ቃልዬ ወደ ተቀጣጠርንበት መናኸሪያ ሄድኩኝ። ቅድሚያ የደረሰችው እሷ ነበረች። ደወልኩላት። እየደረስኩ ነው አልኳትኝ። ከ5 ደቂቃ በኋላ ቃሌ ከመጣችበት ባጃጅ ወርዳ ወደ እኔ ስትመጣ አየኋት። አምሮባታል። አጠገቤ እስክትደርስ አላስችል ብሎኝ ወደ እሷው ሄድኩና እቅፍ አድርጌ እንዴት እንዳማረብሽ የኔ ቆንጆ፣ አመሰግናለሁ፣ አንተም አምሮብሃል ኤፍዬ አለችኝ። ወደ ሐረር ጉዞ ተጀመረ። እኔና ቃልዬ እያወራን 5 ደቂቃ ያህል እየተጓዝን ሳይመስለን ነበር ሐረር የደረስነው። አሁን ወዴት ነን ኤፍዬ አለችኝ እንደወረድን። መጀመሪያ ምሳ እንብላ፣ ከዛ ማየት የምትፈልጊውን ሄደን እናያለን። ቃልዬ በዋናነት ማየት የምትፈልገው 5ቱን የጀጎል ግንብ በሮችና የሐረርጌን ለማዳ ጅቦች ነው። ምሳ በልተን እንደጨረስን ወደ ጀጎል ይዣት ሄድኩ። መካከለኛውን በር አይተን በስተቀኝ በኩል ወዳሉት 2 በሮች እየሄድን እና ዝም ብለን ነው እንዴ የምናየው? አስጎብኝኝ እንጂ አለች ፈገግ ብላ። እየጮህሽም ማየት ትችያለሽ እመቤት፣ አንተን ብሎ አስጎብኝ እንዴ? አስጎብኝ እያብራራ ሲያስጎበኘኝ ነው እኔ የማውቀው፣ አንተም ምንም አታውቅም እንዴ አለችኝ። አቦ አያቴ እዚህ ነበር የምትኖረው። 3 ዓመት እዚህ ተምሬያለሁ አላልኩሽም እንዴ? ከፈለግሽ 5ቱንም በር በ5 አይነት ቋንቋ እየነገርኩሽ አስጎበኝሻለሁ። እሺ ቀልደኛ። እድሜ ለአያቴ፣ ሐረርን በደንብ ነው የማውቃት። እኔ ፎክርልኝ መቻልኩኝ። ካወክ መናገር ነው። እንኳን በ5 ቋንቋ በአንዱም ቋንቋ ባቀው የምሬን ነው ቃልዬ። 5ቱም የሐረር በሮች በ5 ቋንቋዎች የተለያዩ ስያሜዎች እኮ ነው ያላቸው። ኧረ እባክህ። እና በኦሮምኛ፣ በአማርኛ፣ በሐረረኛ፣ በአረብኛና በሶማሊኛ ቋንቋዎች ስያሜ ያላቸው። በፈለግሽው ቋንቋ ልነግርሽ እችላለሁ። በየትኛው ልንገርሽ? አቤት ጉራ። እሺ በ5ቱም ካወካቸው በ5ቱም ንገረኝ እስቲ። ስሚ እንግዲህ አያውቅም ብለሽ ነው አይደለ? መጀመሪያ ያየሽው መሀለኛው በር በኦሮምኛ ከረ ሐማሬሳ፣ በአማርኛ ሸዋበር፣ በሐሪረኛ አስማኢዲን፣ በአረብኛ ባቡል ነስር፣ በሶማሊኛ አልባብ ሐማሬሳ ይባላል። ይህ በስተቀኝ ያለው የመጀመሪያው በር በኦሮምኛ ከሪር ቡዳዋ፣ በአማርኛ ቡዳበር፣ በሐሪረኛ በድሮበሪ፣ በአረብኛ ባቡል ሐኪም፣ በሶማሊኛ አልባብ ቡዳ ይባላል። ይሄ በስተቀኝ ያለው ሁለተኛው በር ደግሞ በኦሮምኛ ከሬድ ሶፊ፣ በአማርኛ ሰንጋበር፣ በሐሪረኛ ስጉድ አጢ፣ በአረብኛ ባቡል ቀላም፣ በሶማሊኛ አልባብ ቢስቲም ይባላል። እንዴ ኤፊ አልተቻልክም። ድሬና ሐረር ያደገ አብዛኛው ወጣት እኮ ከአፍ መፍቻው በተጨማሪ በትንሹ 2 እና 3 ቋንቋ ያውቃል። እንደናንተ እንግሊዘኛ ለማወቅ ብቻ የምንጋጋጥ መሰለሽ እንዴ? እኛ እነማንን? እኔ ብቻ አይደለሁም እንዴ አብሬህ ያለሁት አለች። ወደ ቀኝም ወደ ግራም ገልመጥ ገልመጥ እያደ አዎ አንቺን ማለቴ ነው። ልክ ነሽ። ስለ አንቺ እንጂ ስለ ሌላው ምን አውቃለሁ? እና አሁን በስተግራ ወዳሉት 2 በሮች እንሄድ። ይሄውልሽ፣ ይሄ ከመሃለኛው በስተግራ ያለው የመጀመሪያው በር በኦሮምኛ ከረር ፈልዓና፣ በአረበኛ ፈልዓና በር፣ በሐሪረኛ አሰሱም በር፣ በአረበኛ ባቡል ፍቱህ፣ በሶማሊኛ አልባ ፊልዳ ይባላል አለች አልዬ። በቃ ወደ ድሬ እንመለስ እንዳትለኝ
ውስጤ ቢፈራም ጭራሽ የሚሄድ ሐሳብ ሳታነሳልኝ ሲመሻሽ ከስጋት ተላቅቄ ደስታዬን ማጣጣም ጀመርኩ። ቃልዬ ስለፈራች ጅቦቹን በሩቅ አይተን ከመመለስ በቀር አልተጠጋንም። ጸጥ እረጭ ያለ የመኝታ አገልግሎት ብቻ የሚሰጥ ቤት አልጋ ያዝንና እራት ለመብላት በዛውም ትንሽ ዘላ ለማለት ወጣል። እኔም ቃልዬ ፊት ላይ ያለውን ደስታ እያየሁኝ ደስ አለኝ። መጠጣት ብፈልግም ቃልዬ ብዙ እንድንቆይ ስላልፈለገች እንደ ነገሩ ተዝናንተን ወጣን። በሐረር ጎዳናዎች ላይ በከተማው እኔና ቃልዬ ብቻ ያለን እስኪመስለኝ ድረስ እየተቃቀፍን ደግሞ እየተላቀቅን እየተላፋንና እየተሳሳቅን አልጋ ወደ ያዝንበት ክፍል አመራን። ልክ ወደ መግቢያው ስንቃረብ ግን የሁለታችንም አንደበት ተዘጋ። ተመካክረን በቃ ዝም እንበል የተባባልን ያህል አልጋ ወደ ያዝንበት ግቢ ልንደርስ ትንሽ እርምጃዎች ሲቀሩን በመካከላችን ጸጥታ ሰፈነ። እንደ ተቃቀፍን በጸጥታ ራሳችንን ማዳመጥ ጀመር። የልብ ትርታዬ ከእጥፍም በላይ ሳይሆን አይቀርም። ምናልባት የቃልዬም እንደዛው ሆኖባት እሱን እያዳመጠች ይሆናል ዝም ያለችው። ምን ነው ዝም አልክ? ምን ነው ዝም አልሽ? እንኳን ለመባባል አልፈለግንም። ለምን ዝም ጸጥና ረጭ እንዳልን ሁለታችንም ገብቶናል። የግቢውን በር አንኳኳሁ። በሩ ስር ያለው ጥበቃ ወዲያው ከፈተ። አሁንም በጸጥታ ወደ ክፍላችን አመራን። የክፍሉን በር ከፍተን እንደገባን በውስጥ በኩል በሩ ላይ አስደግፌ የቃልዬን አይኖች አየኋት። አይኖቿ ይስለመለማሉ። ከበሩ ላይ ተነስተን ወደ አልጋችን ሄደን ተቀምጠን ማውራት ጀመርን። እሁድ አመሻሹ ላይ ወደ ድሬ ተሳፈርን። የሚኒባሱ የመጨረሻውን በር ላይ ያለነው እኔና ቃልዬ ብቻ ነን። ሚኒባሱ ገና አልሞላም። ከመናኸሪያ ቢወጣም ከመንገድ ላይ ለመሙላት የሞላ ይሙላ ብሎ ሀሮማያ፣ ደንጎ፣ ድሬዳዋ ሁለት ሰው እያለ ይጠራል። ውስጤ እርብሽብሽ አለብኝ። ከቃልዬ ጋር ድሬ ስንደርስ መለየታችን ግድ መሆኑን ሳስበው አስጠላኝ። ቃልዬ ተነሽ እንውረድ አልኳት፣ እጇን ያዝ አድርጌ እየተነሳሁ። ምን ነው ኤፍዬ፣ ምን ረስተህ መጣ እያለች ተከተለችኝ። አይ በቃ ሊነሳ እኮ ነው፣ ግቡ እንጂ አለ ረዳቱ። ዝም ብዬው የቃልዬን ክንድ ይዤ እየጎተትኩ ትንሽ እንደተራመድን አንተ ልበቢስ ምን ረስተህ ነው? ለምንድን ነው የወረድነው አለችኝ። ምንም አልረሳሁም ቃልዬ። እና ለምን ወረድን? ይሄን በግድ ነው የሞላው? ሌላ እናገኛለን እኮ ኤፍዬ። ወደ ድሬ መሄድ አስጠላኝ ቃልዬ። ድሬዳዋ ገና ግብት እንዳልንባት አንቺን ከኔ ነጥቃ በመውሰድ እዛ ግቢ ውስጥ እንደምትወረውርሽ ውል ሲልብኝ መሄድ ቀፈፈኝ አልኳት፣ አይን አይኗን እያየሁ። ቃልዬ ማውራት ብትፈልግም ማውራት አልቻለችም። እምባዬ የተናነቃት ሲፈታተናት ዝም ብላ አቀፈችኝ፣ አጥብቃ አቀፈችኝ። ሐረር መሃል አለፋ ግዳሚው ሳያስጨንቀን እኔም በሷ ጉያ እሷን በእኔ ጉያ ውስጥ ተጣብቀን ቀረን እና እሺ አሁን ወዴት እንሂድ አለችኝ ከእቅፌ ሳትወጣ። እና የት እንሂድ? እኔ እንጃ ቃልዬ። እንዴ እኔ እንጃ፣ እንዲሁ መንገድ ይሆናል እንዴ? ለመንገድ እየዞርን እንደር? እሺ የት እንሂድ? እዛው የነበርንበት እንመለስ? ቤቱን ወደሸዋል? እናው እንቀይር? አይ እዛው ይሻላል፣ ጸጥታው ደስ ይላል። ነይ በቃ አልጋ እንያዝና ቦርሳሽን አስቀምጠሽ እንወጣለን። ተያይዘን ሄድን። ልክ ቃልዬን አዋክቤ ከመኪናው ላይ ሳወርዳት ዕቃ የረሳሁ እንደመሰላት ሁሉ የቤቱ ጥበቃ የሆኑት ጠና ያሉ ሰውዬ ስለሆኑ ዕቃ ረስተን እየተመለስን መስሏቸው ምን ነው ልጆቼ ምን ዘንግታችሁ ወጣችሁ አሉን። አይ ምንም አልረሳን አባቴ፣ የመሄድ ሐሳባችንን ለነገ አሻግረነው ነው የተመለስ ነው አለቻቸው ቃልዬ። ይሁን ከመቼ መሄዱም ደግ አይደለም፣ ነገ ብትሄዱ ይሻላል። ግቡ ግቡ ልጆቼ አሉን። አየሽ እኔም ታውቁኝ ነበር እኮ አዛውንትና ሕፃን ልጅ እኮ ይታየዋል አልኳት። የክፍላችንን ቁልፍ ተረክበን ትላንት ከነበርንበት በተቃራኒው በኩል ጥግ ላይ ያለችን ክፍል ውስጥ ከፍተን እየገባን ምን ነው የሚታየው ኤፍዬ? በማታ ሲጓዝ መንገድ ላይ ምን እንደሚያጋጥመው ነዋ። እና እሺ አዛውንቱ
እሳቸው ናቸው እንበል። ሕፃኑ ታዲያ ማን ነው ኤፍዬ? እኔ ነኛ። ማመንህም ደስ ይላል። ምኑን? ሕፃንነትህን ነዋ። ማን ነው ሕፃን? እንዴ ትቆጣለህ እንዴ? አንተው እኮ ነህ ያልከው። እሺ እኔ ለማለት ያህል ልበል እንጂ አንቺ ግን አጋጣሚውን ተጠቅመሽ የልብሽን መተንፈስሽ ይገርማል። ይህኔ ነው መሸሽ አለመሸሻ አለች እየሳቀች። ማን ነው ደግሞ መሸሻ? የድሬዳዋ ዩኒቨርሲቲ ጥበቃ። እሱ ደግሞ ጥበቃ ሆኖ ማባረር ሲገባው ጭራሽ ይሸሻል እንዴ? ፈሪ በዩ። ለማንኛውም የልብሽን ተናግረሽ በመሸሻ ማምለጥ አይቻልም። ማብራሪያ እፈልጋለሁ ቃልዬ። ሙች አልለቅሽም። እኔ ምልህ ኤፍዬ፣ ወይ ለምን ጥሬ ስጋ እንበላም? ቃልዬ ሙች፣ ትላንትም እኮ መብላት የፈለግኩት ጥሬ ስጋ ነበር፣ ግን ያንቺ ምርጫ ስላልነበር ነው የተውኩት። እናም ዛሬ የኔ ምርጫ ጥሬ ስጋ መብላት ባይሆንስ? ብቻሽን ትበያታለሽ? ቀልድ የለም። ከጥሬ ስጋ ውጪ ወይ ፍንክች ብያለሁ። ቆይ ጥሬ ስጋ ግን ወንድ ያደርጋል እንዴ? ይሄኔ ነው መሸሽ። ያኔ እንደዚህ አይነት ቀልድ ስትቀልጂ ይሄኔ ነው መሸሽ ማለት የነበረብኝ አሁን ነው እንዴ ቃልዬ። እንደ ቀልድ እያዋዛሽ ሞራሌ ላይ ታንክ መንዳት ጀመርሽ እንዴ? እንዴት ማለት? ስለምን ታንክ ነው የምታወራው? ቃልዬ ከ2 ወር በፊት ያወራነውን ሁሉ እያስታወሰች መሳቅ ጀመረች። ከምሽቱ 5 ሰዓት አለፍ እንዳለ ሌላ ቦታ የተሟሟቀና ደስ የሚል ቦታ መግባት ጀመርን። ሰው እየበዛ ቤቱም እየሞላ መጣ። ይዣት ለመውጣት በወስንም ቃልዬን ከዛ ቤት ይዞ መውጣት ቀላል ስራ አልነበረም። በብዙ ውትወታና ልመና እሺ ብላ አልወጣለችኝ። በግድ ተሸክሜም ቢሆን ይዣት መውጣት ነበረብኝ። እንግባ፣ ይበቃናል ቃልዬ፣ ነገ ጠዋት እኮ ክላስ አለብሽ። በጠዋት ስለምንሄድ ገብተን መተኛት አለብን አልኳት። ወይ እንደዚህማ አታምር ኤፊ፣ ደግሞ ያዱገነት ቺክ መያዝህን ነግሮኛል እያለችኝ ሌላ ሰው ለማስተናገድ ተነስታ ሄደች። መልስ አልሰጠኋትም። ትንሽ ቆይቶ ኪያ ራሱ መጣ። ሱቅ በር አካባቢ እስኪደርስ መኖሬን ስላላስተዋለ እንዳየኝ እንደ መደንገጣልና አማን ነው ኤፏ፣ የት ሄደህ ነው? እህትህ ትናንት ከአንድም ሁለቴ መጣጣች። ስልክህን ዘግተህ የት ጠፍተህ ነው? የትም አልኩት። ዝም አለ። ለእህቴ ሳልነግራት መሄዴ ልክ እንዳልነበር እያሰብኩ አሁን ብሄድ ባለቤቷ ቤት ስለሚሆን እሱ ደግሞ ለእኔ ካለው ጥሩ አመለካከት የተነሳ እንድትናገረኝ ስለማይፈልግ እሱ ፊት ብዙ አትበሳጫጭብኝም። አሁኑን ሄጄ ብገላገል ይሻላል አልኩና ተነስቼ ወደ እህቴ ቤት ሄድኩኝ። ስገባ ባለቤቷ የለም ቤት። ቁጭ በል አለች። ቁጭ አልኩ። የታላቅነቷን ትንሽ ቆጣ አለችና ወዲያው ቀዝቅዛ እራት ብላ አለችና ቀረበችልኝ። ኤፍዬ እቁቡን ችላት በለው እንጂ። ቆይ ባጃጅ ሹፌር ሆነህ መቅረት የምትፈልገው እስከዚህ ድረስ ነው እንዴ? እስካሁን 8 ወር ጥለሃል። የቀረህ 4 ወር ብቻ ነው። እኔ እቁብ ጥለህ ባጃጁ የተገዛበትን ሂሳብ ለእኔ ትመልሳለህ ያልኩህ ሆን ብዬ ነው። ላንተው መሻሻል ነው ጭንቀቴ። እንደምንም ብለህ ጨርስ። ከዛ ሐረር ያለውን የአያቶቻችንን ቤት ስትል አቋረጥኳት። እታለም እንሸጠዋለን ልትይኝ ባልሆነ። ተይ መሻጥ በሚባል ነገር እኔ አልስማማም። እንዲሁ እንደተከራየ ቢቆይ ይሻላል። መሻሻል ካለብኝም በራሴ ደክሜ በማመጣው እንጂ በመሸጥ መሆን የለበትም። እስቲ መጀመሪያ እኔን አስጨርሰኝ። እኔም ሙሉ በሙሉ ቤቱን እንሽጠው አላልኩም። ግቢው ሰፊ ነው። 500 ካሬ ሜትር ስለሆነ 250ውን ከፍለን ባዶ መሬቱ ብቻ ቢሸጥ ከቁቡ ጋር ቀላቅለን የሚበቃ ከሆነ ሚኒባስ ገዝተህ ሐረር ድሬ መስመር እንድትሰራ ነው ያሰብኩት። ካልበቃ እኔ ጨምረልሃለሁ። የሚተርፍህ ከሆነ ደግሞ ጎሮ አነስ ያለች ቦታ ገዝተህ ቀስ በቀስ ጎጆህን ትቀልሳለህ አለችኝ። በእህቴ ሐሳብ በጣም ደስ አለኝ። ከሐረር መልስ የተጫነኝ ድብርት ሁሉ ጠፋ። አመሰግናለሁ እህቴ፣ በጣም ምርጥ ሐሳብ ነው አልኳት። በል በርታ በልና የቀረችውን እቁብ ጥለህ ጨርስ። መንጃ ፍቃድም ማውጣት አለብህ። ነገ ዛሬ ሳትል ጀምር። የምን መንጃ ፍቃድ? መንጃ ፍቃድማ ገና 11ኛ ክፍል እያለሁ እኮ ነው የወሰድኩት እቴቴ። እናው እንዴ
እና እሱ የባጃጅ አይደል እንዴ? አረ የምን ባጃጅ? የባጃጁንማ 10ኛ ክፍል ሆኜ ነው የወሰድኩት። ከዛ 3ኛ ወሰድኩኝ። ረሳሽው እንዴት አለም? ለካ ገና ሳትፈተን ነው የወደከው። ማለት ሾፌሬ መሆን ህልምህን ስታሳድድ ነዋ ትምህርቱን ችላ ያልከው። በየት በኩል ታልፋለህ? የማይፈልጉትን ፈተና አያልፉትም እኮ። እህ ተይ እንጂ ብያት ከእህቴ ቤት መውጣት በጣም ደስ ብሎኝ የወጣሁት። ከ4 ወር በኋላ የሚኒባስ ባለቤት እንደመሆን ሳስበው ፊቴ ድቅን ያለችው ቃልዬ ነች። አብሮ የመኖር ህልሜ በአጭር ጊዜ ውስጥ እንደሚሳካ ሳስበው መንገድ ለመንገድ እንደ ህፃን ልጅ እየቦረኩ ነበር ወደ ገኒ ሱቅ የሄድኩት። የጀመርኩትን ቢራ እንደ ቅድሙ በድባቴ ሳይሆን በአዲስ ተስፋና ደስታ እያጣጣምኩ ስጎነጮ ቆየሁና ገብቼ ተኛሁ። በነጋታው በአዲስ የመነቃቃት ስሜት ስራዬን ጀመርኩ። ቀንም ማታም በርትቼ መስራቴን ቀጠልኩ። ሐረር ሄደን ከመጣን ጊዜ ጀምሮ በኔና በቃልዬ መሃል ያለው ፍቅር ይበልጥ ተጋግሎ ሳንተያይ ማደር ሁላ ሱስ ሆኖብናል። ሳንደዋወል መዋል የማይሞከር የማይታሰብ ሆኗል። ሐረር ከመሄዳችን በፊት በነበሩ 6 ወራት ፍቅር እኔን እያንገላታ ቃልዬን የሚሞላቀቅበትን ምክንያት እንዲነግረኝ እንዳልጨቀጨኩት ለምን ፍትሃዊ አትሆንም እያልኩ እንደወቀስኩት እንደረገምኩት ሁሉ ቃልዬንም ተቆጣጥሮ ፍቅራችንን በማመጣጠን እኩል የምንነፋረቅ፣ እኩል የምንንሰፈሰፍ፣ እኩል አንዳችን ለአንዳችን የምንጨነቅ አድርጎ ሲሰራን ከማመስገን አልቦዘንኩም። ቃልዬ አብራኝ ሆና ነው የሚደወልም ከኔ አጠገብ ሄዳ የምታናግረውም። ብዙ ጊዜ ሐሙስና ቅዳሜ አይመቸኝም የምትለው ነገርም ከሐረር መልስ ቀርቷል። እኔ እንደማፈቅራት ታፈቅረኝ ይሆን? እኔ እንደምታመንላት ትታመንልኝ ይሆን በሚል የስጋት ማዕበል የማይናጥ ከዛኪ ጋር ሌላ ግንኙነት ይኖራቸው ይሆን በሚል የጥርጣሬውን ሽንፍር የማይናወጥ ፍቅራችን ተዝቆም ተቀድቶም በማያልቀው የፍቅር ውቅያኖስ ላይ በፍቅር እየተቀዘፍን መንሳፈፍን የዕለት ውሎ አዳራችን ሆነ። በሳምንት ውስጥ በትንሹ 2 ቀን አብረን እናድራለን። ጌትነት የሚባልና እናቱ በህይወት የሌሉ አባቱ በስራ ምክንያት ብዙ ጊዜ ድሬዳዋ የማይኖሩ ለቤተሰቦቹ ብቸኛ የሆነ ጓደኛዬ ከድሮም ጀምሮ እሱ ከአባቱ ጋር ከድሬ ውጭ ከሆነ እቤታቸው እያደርን የምንጠብቅላቸው እኔና ጓደኞቼ ነን። ደውሎ ኤፊ ፋዘር ጋር ሊሄድ ነው ከጓደኛህ ጋር እቤት ደሩልኝ ይለናል። ጓደኛዬ የሚለው ኪያን መሆኑ ነው። ከሐረር መልስ እንደዛ ብሎ ሲደውልልኝ የምን ጓደኛ ፍቅረኛህን አትልም እንዴ እያልኩኝ በሆዴ ቃልዬን ይዣት እሄዳለሁ። እዛ ዙሪያውን በግንብ በታጠረ ሰፊ ግቢ ውስጥ ባለቪላ ቤት እኔና ቃልዬ ብቻችንን ስናደር ስሜቱ ልዩ ነው። በተለይ ቃልዬ እንደ ድሬ ሴቶች ሽቲዋን ለብሳ እራት ለመስራት ቡና ለማፍላት ጉድ ጉድ ስትል ሳያት አባወራ ይሆንኩ ያህል ይሰማኛል። እንዲህ በራሳችን ቤት የምንኖርበት ጊዜ መቼ ይሆን እያልኩ በምኞትም እቀልጣለሁ። መሆኑ እንደማይቀር አስብና በነገ ተስፋ ዛሬን በደስታ ሞላለሁ። በቃልዬ ደስተኛ ነኝ። ሁሌም የሚረብሸኝ ኪያ አለፍ አለፍ እያለ በሚሰነዝረው ቀፋፊ ሐሳብና በሚጠይቀኝ ግራ የገባው ጥያቄ ብቻ ነው። ገብቼ ገና አረፍ ስል ይጠብቀኝና ኤፊ ቃልዬ እንዴት ነች? ደህና ነች? እንዴት ነው ታዲያ ይለኛል። ምኑ? በመካከላችሁ ያለው ፍቅር ነው? አሁንም እንደሞቀ ነው? ጭራሽ ብሶበት እየተንቀለቀለ ነው ስለው አስቀያሚ ከንፈሩን ወደ ጎን ለጥጦ ፈገግ ይልና ለማንኛውም በረድ ቀዝቀዝ ማለቱ ጥሩ ነው። የተንቀለቀለ ነገር በቀላሉ ለማጥፋት ከባድ ነው ይላል። ዝም ብለውም ሲደጋገም ሁሌም እንዲህ ትላለህ ኪያ? ቆይ ምን ልትለኝ እየሞከርክ ነው? በክፋት አትዩ ኤፊ፣ ጓደኛዬ። እኔ
ላንተ ክፉ ነገር እንደማልመኝ አንተም ታውቀዋለህ። ሁሉም የመጀመሪያ ፍቅር አይሳካም። በቃ እንገናጣው። አብዛኛው ሰው መጀመሪያ ያፈቀራትን ወይም ያፈቀረችውን አያገባም። መጀመሪያ ካፈቀሩት ጋር የተጋቡም በጣም ጥቂቶች እንደሆኑ ደግሞ እኔ ሳልሆን ያለው ሀቅ ነው የሚያረጋግጠው። ቢሳካልህና ከቃል ኪዳን ጋር ብትዘልቁ እኔም ደስ ይለኛል። ምናልባት ባይሳካ ግን በጣም እንድትጎዳ አልፈልግም። እናም በረድ አድርገው የሚልህ ለዛ ነው። በሌላ አትየው ይለኛል። ክፍል 9 ይቀጥላል።